በህይወት ውስጥ ትልቁ ስህተት ምን እንደሆነ ታውቃለህ? ሰዎችን ለማስደሰት ስትሮጥ ራስን መርሳት፣ ሌሎችን ላለማጣት ስትታገል ራስን ማጣት። ዛሬ ራስን መስታወት ውስጥ ስታይ የምታየው ሰው ማን እንደሆነ ታውቀዋለህ? ወይስ የዓለም ተጽዕኖ የፈጠረው ጥላ ነው? ራስን ማክበር የሌለበት ህይወት መሪ እንደሌለው መርከብ ነው። ዛሬ ካልጀመርክ በ2026 ዓመተ ምህረት ያው የቆየህበት ቦታ ትሆናለህ። ጊዜው እየረፈደ ነው፣ ግን ገና አልመሸም። ለምን እንደሆነ ታውቃለህ? ሰዎች የማይሰሙ ለምንስ ነው በግንኙነቶች ውስጥ ሁል ጊዜ መስዋዕት የምትሆነው? ምክንያቱም አንተ ራስህ ለራስህ ዋጋ አልሰጠህም። ራስን የማታከብር ከሆነ ዓለም እንዲያከብርህ አትጠብቅ። ለሁሉም እሺ ስትል ለራስህ አይደለም እያልክ ነው። በየቀኑ የምታደርገው ነገር ሁሉ ማብራሪያ ስትሰጥ ለሰዎች አንተን የመናቅ ፍቃድ እየሰጣቸው ነው። ይህ ህመም ይሰማሃል። የብቸኝነት፣ የዝቅተኝነት፣ የመገለል ስሜት። ይህ የራስህን ክብር ዝቅ የማድረግ ውጤት ነው። ራስን ማክበር ማለት ትዕቢት አይደለም። ራስን ማክበር ማለት ከሌሎች እበልጣለሁ ማለት አይደለም። ራስን ማክበር ማለት ለራስህ የምታወጣው ህገ መንግስት ነው። ይሄ ይገባኛል፣ ይሄ ደግሞ አይገባኝም ብለህ የምታሰምረው መስመር ነው። እሴቶችን ለጥቅም አሳልፈ አለመስጠት ነው። ራስን ስታከብር ብቻህን መሆንን አትፈራም። ምክንያቱም ካንተ ጋር ያለው ሰው ክቡር እንደሆነ ታውቃለህ። ራስን ማክበር ማለት በገዛ ማንነት ላይ የምታውጀው ነፃነት ነው። 5 የራስን ማክበሪያ ደረጃዎች። አንደኛ፣ ለራስህ የገባኸውን ቃል ጠብቅ። Keep promises to yourself። ለራስህ የገባኸውን ቃል ጠብቅ። አንድ ሰው በጠዋት ተነስቶ ስፖርት ሊሰራ ለሰዎች የገባውን ቃል ለመጠበቅ ትሮጣለህ። ለራስህ ትንሽ ትዋሻለህ። ነገ ጀምራለሁ ብለህ ቃልን ስታጥፍ ራስን እየናቅ ነው። ቃልህን ጠብቅ። ሁለተኛ፣ ማብራሪያ ማብዛት አቁም። ስቶፕ ኦቨር ኤክስፕሌኒንግ ይሉታል። የማታምንበትን ነገር አይሆንም ስትል ለምን እንደማይሆን 100 ምክንያት አትደርድር። አይ ማለት በቂ መልስ ነው። ሶስተኛ፣ አቅምን አስተካከል። አካልህና አእምሮህ የተሳሰሩ ናቸው። ጎንበስ ብለህ አትሂድ። ትከሻህን ቀና አድርግ። አይን ለአይን ተመልከት። ዓለም የሚመለከትህ አንተ ራስን በምታይበት ቁመት ነው። አራተኛ፣ በህይወት ውስጥ ያሉ መርዛማ ሰዎችን አስወግድ። ሪሙቭ ቶክሲክ ፒፕል። ክብር የማይጠበቅበት ቦታ መገኘት ክብርህን ማጣት ነው። ካንተ ጉልበትና ሰላም የሚቀንሱ ሰዎችን ሸኛቸው። 5ኛ፣ ችሎታህን አሳድግ ወይንም ዲቨሎፕ ዩር ስኪል። ብቃት ወይንም ኮምፒተንስ ለራስ ክብር መሰረት ነው። አንድ የምትመሰገንበትና የምትታወቅበት ጥበብ ይኑርህ። ታሪኩ። ሳሙኤልን ተመልከቱ። ለዓመታት ጥሩ ሰው ለመባል ራሱን ሲሰዋ ኖረ። ሰዎች ትርፍ አንጀት እንደሆነ አድርገው ያዩት ነበር። አንድ ቀን ግን በቃኝ አለ። በ2024 መጨረሻ ላይ ራሱን ለመለወጥ ወሰነ። ጠዋት 11 ሰዓት መነሳት ጀመረ። መጽሐፍት ማንበብ ጀመረ። ከማይረቡ ጓደኞቹ ተለየ። መጀመሪያ ላይ ብቸኝነት ተሰማው፣ ግን በዚያው ብቸኝነት ውስጥ ራሱን አገኘው። አሁን ሳሙኤል ሲናገር ሰዎች ያዳምጡታል። ለምን መሰላችሁ? እሱ ራሱን ማክበር ስለጀመረ ነው።
አመቱ እያለቀ ነው። ጊዜው መሄዱ አይቀርም። ጥያቄው ግን በዚያን ጊዜ የምትሆነው ሰው ማን ነው? አሁንም ያው ተጨቁኖ የሚኖር ለሁሉም የሚንበረከክ ወይስ በራሱ የሚተማመን ኩሩ ሰው? ራስን ማክበር ስጦታ አይደለም፣ ምርጫ ነው። በየቀኑ የምትመርጠው ምርጫ። ዛሬ መስመርህን አስመር። ዛሬ ራስህን ማፍቀር ጀምር። ምክንያቱም አንተ ካላከበርከው ማንም ሰው አንተን አያከብረህምና። አንተ ራስህ ውድ ሀብት ነህ። ይህ ቪዲዮ ህይወታችሁን እንዲቀይር ከፈለጋችሁ ዛሬ አንድ ውሳኔ ወስኑ። ከታች ባለው ኮሜንት ላይ ከዛሬ ጀምሬ ራሴን አከብራለሁ ብለህ ጻፍ። ቃልክን ለራስህ ስጥ። ይህ ቪዲዮ የሚያስፈልገው ጓደኛ አጋራው። ለተጨማሪ አነቃቂ ቪዲዮዎች ሰብስክራይብ እንድታደርጉ እናስታውሳችኋለን። አንተ ክቡር ነህ። ይህ ቪዲዮ አይንህን ከከፈተው አሁኑኑ ሰብስክራይብ አድርግና የዚህ ለውጥ ቤተሰብ ሁን። 2026 ያንተ ዓመት ነው። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።